ሀገራችን በእንቅርት ላይ ጆሮ ደግፍ ሆኖባት መውጫ መግቢያው ጠቧት ተጨንቃ አይሆንናት ህዝብ እየተገደለ ነው ያለው። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለው። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። የምክክር ኮሚሽን ይቋቋም ተቋቋመ ምናምን ብላ ኢትዮጵያ እየመከረች ነው ብለው ሰሞነኛ ወሬ ጆሮአችን ላይ ይጮሃሉ አይደል? ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም። መጀመሪያ የምትመክረው እኮ ህዝብህ ሲኖር ነው። የምትመክረው እኮ አራራት ጥግ ይሁን ወይም ደግሞ የፈምስና ፌመስ የመሆን ጥማት እዚህ ያደረሳት አለው። ታነሱ ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ እንሰራለን። ነገሮችንም እየተደረሰ እንደሚሄዱ እናያለን እና በጣም ወንድማችን እሸቱ አይኑን አውጥቶ የሰጣቸው ሰዎች እባክህን ቅንድቡ ይቀረናል ብለውታል። አይንህን አውጥተህ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው ይጸጸታችኋል። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like $35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifested. Okay. Yeah. How is dating in New York City? Dating is really fun. I really love dating in New York, yeah. Okay. And how is it going so far? So far it's going great. I love it. I recommend it. I recommend for every girl. I recommend every girl to experience dating in New York City while they're still in their 20s. Yeah. If you were to give life advice to everyone that's watching, it can be anything, what would you say? Follow your dreams. Never take no for an answer. Never give up. And like dream as big as you can. በሚዲያ በሶሻል ሚዲያ ላይ እያያችሁ አንዳንድ ነገሮችን እንደነሱ ለመኖር የምትሞክሩ ሰዎች ከዚህ ልጅ እንድትማሩ አንዳንድ ነገር ፈልጋለሁ። ዲያቆን አቤሜሌክ ነኝ። ግዕዝ ሚዲያ ላይ ነው የምትገኙት። ሰብስክራይብ እያደረጋችሁ 100,000 እንግባ። ጥቂት ብቻ ነው የቀረው። ስለዚህ የላይክ በተኗንም ንኩና ለብዙ ሰው እንዲደርስ ሼር አድርጉት ይሄን ቪዲዮ። እንግዲህ ሰሞኑን በደንብ እየተናፈሰ ነው ይሄ ቪዲዮ አይደለ? ወደ እናንተም ብዙዎቻችሁ ጋር ደርሶ ይሆናል ብዬ አስባለሁኝ። ኢትዮጵያ ውስጥ አሁን ሀገር እንደ ሀገር የተጨነቀችበት ጊዜ ነው ብለን ስንናገር በመላእክት ነው አይደል? ምክንያቱም ከደቡብ እስከ ሰሜን ከምዕራብ እስከ ሰሜን ድረስ ባለው አራቱም አቅጣጫ ውስጥ ህዝቦቿ ጭንቅ ላይ ናቸው። እንደዚህ ያሉ ህዝባው ሊሆኑ ሰዎች ደግሞ በዚህ ልክ ነው የሚኖሩት እና እንደው በእውነት ኢትዮጵያ በዚህ ልክ እየታለበች እንደሆነ የሀብታሞችና የድሃ ሀገር እንደሆነች ስንቶቻችሁ ታውቃላችሁ? በጣም የጥቂት ሀብታሞችና በጣም የብዙ ድሃዎች ሀገር ሆናለች። መካከለኛ የሚባል ነገር የለም ሲሉ በደንብ ሰምቼ ነበረ። መካከለኛ ያለ ሰው የለም። ድሮ መካከለኛ የምንላቸው ሰዎች ቤት መኪና ምናምን ያላቸው ሰዎች ነበሩ። ከጓደኞቻቸው ተበዳድረው ነው አሉ የመኪና ነዳጅ ምናምን የሚሞሉት ራሱ አቅቷቸውና አይም የኢትዮጵያ አለ ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው ነገሩ። እንግዲህ አባቷ የገቢዎች ሚኒስትር መስሪያ ቤት ውስጥ ከፍተኛ ባለስልጣን እንደሆነ እንግዲህ በአሁኑ ሰዓት እየተነገረ ነው የሚገኘው። እቺ ልጅ እንግዲህ ወራይ ወጪዋ ማለት ነው በኒውዮርክ ከተማ አንድ ዩቲዩበር እንግዲህ ጎዳናዎች ላይ ዞር እያለ ኢንተርቪው እያደረገ እዚህ ሀገር እንግዲህ ለመኖር ምን ያህል ወጪ ታወጣላችሁ እያለ ራንደምሊ ያገኛቸውን ሰዎች ይጠይቃል ማለት ነው።
እንግዲህ ነገሩ የሚጀምረው እዚህ ጋር ነው። ቪኪ ትባላለች፣ ኢትዮጵያዊት ናት። ኑሮዋን ኒውዮርክ ከተማ ካረገች 2 ዓመት ይሆናታል ማለት ነው። ይህም ዩቲዩበር እንግዲህ ኒውዮርክ ከተማ ለመኖር ምን ያህል ወጪ ታወጫለሽ ብሎ ቢጠይቃት እች ልጅ እንግዲህ የሰጠችው መልስ ብዙ ኢትዮጵያውያኖችን እያስቆጣ ነው የሚገኘው ማለት ነው። እሷም እንግዲህ ያለችው ኒውዮርክ ከተማ ውስጥ ለመኖር እስከ $40,000 በወር አወጣለሁ ብላ እንግዲህ ለዚህ ጋዜጠኛ ተናግረዋለች ማለት ነው። ይህንንም ብር እንግዲህ አሁናዊ የምንዛሬ ዋጋውን አባስተን ቼክ ስናደርግ ማለት ነው እስከ 6.5 ሚሊዮን ብር እች ልጅ በወር ታወጣለች ማለት ነው። ጋዜጠኛው ማከሉ የጠየቃት ይሄን ያህል ብር የምታወጪው ምንድነው ስራሽ ምን ብትሰሪ ነው ብሎ ቢጠይቃት እሷም እንግዲህ ተማሪ መሆኗን ተነግረዋለች ማለት ነው። ውድ ኢትዮጵያኖች እናንተ ይሄንን ወጪ እንዴት አያችሁት? እስኪ ተነጋገሩበት። ሀገራችን ኢትዮጵያ እንግዲህ እየተበዘበዘች ብዙ ብሯን እያጣች ያለችው እንደዚህ በባለስልጣን ልጆች እንደሆነ እንግዲህ እንድንገምት ያደረገን አስተማሪ ቪዲዮ ነው። እናንተ ሐሳብ አስተያየት እንድትሰጡበት እንድትነጋገሩበት እንግዲህ ይሄን መረጃ ወደ እናንተ አምጥቻለሁ። ሐሳብ አስተያየት ስጡበት፣ ተነጋገሩበት። እኔ ከዚህ ቪዲዮ አንድም በትክክል የተረዳሁት ትልቁ ሐሳብ እንደው ስትዘርፉን የምትዘርፉበትን መንገድ መርጣችሁ እየዘረፋችሁ የያዛችሁትን መንገድ አትንገሩን ማለት ዝረፉ ማለት አይደለም። ግን ቢያንስ እዚህ ደሃ ህዝብ ላይ የሚሆነውን ነገር እንዴት ቅርሻታችሁን ይዛችሁ መታችሁ እንዴት እዚህ እንደው የተራበ በእውነት የጎሰቆለ ህዝብ ላይ እንዴት በዚህ ልክ ባይዞ የእናንተን በጣም ዝቅተኝነት የሚያሳይ ነው ይሄ ነገር። ከተራበው ህዝብ የተራበው ምግብ ነው እንጂ እንደናንተ ህሊና፣ አስተሳሰብ፣ መልካምነት፣ ሰዋዊነት፣ ስላሴያዊነት የሆነ ነገር አይደለም። የተራበው ምግብ ነው፣ የተራቆተው ልብስ ነው። ከዛ ውጪ የሆነ ነገር የለም። እናንተ ግን ምን ያህል ደሃ እንደሆናችሁ የሚያሳይ ነገር አይተናል። እና እንደው እግዚአብሔር ይሁናችሁ በእውነት አንድ ቀን ይሄ ነገር አልቆ የሆነ ጊዜ ትደርሳላችሁ። እንግዲህ እኔ በዚህኛው ፎቶ እርግጠኛ አይደለሁም። ቲክቶክ ላይ ያገኘሁትን ወይ ደግሞ ሰው የላከልኝን ነው እያሳየኋችሁ ያለሁት። አባቷ ይሄ ይሁን አይሁን አላውቅም፣ እርግጠኛ አይደለሁም። እርግጠኛ የሆናችሁ ሰዎች ካላችሁ ግን ኢንቦክስ ላይ ብታስቀምጡልኝ ደስ ይለኛል። አንድ ልጅ ደግሞ ሚዲያ ላይ ቀርባ እንግዲህ እኔ ከፕሮቴስታንት ሙስሊም ነበርኩኝ፣ ከሙስሊም ወደ ኦርቶዶክስ መጥቻለሁ፣ እንደዚህ አድርጌያለሁ ምናምን። በዚያው ሰዓት በተለቀቀ ቅጽበት ውስጥ ተመልሳ እኔ ወላሂ ለአዚም ሙስሊም ነኝ፣ ሙስሊምም ሆኜ እኔ የተወለድኩት የተፈጠርኩትም እንደዛ ሆኜ ነው፣ ኢንተርቪው ሰጥቼ ማላቅም ምናምን ትለናለች። እንግዲህ ታዋቂ ለመሆን ይሄ ፌመስነትን ፍለጋ ይሁን ወይም ደግሞ እንደው በአንድ በኩል ደግሞ የሚሰማኝ በሙስሊሙ ማህበረሰብ ሃይማኖቱ ላይ አሁን ለምሳሌ እርሷ ከሙስሊም ተነስታ ኦርቶዶክስ ስትሆን ወንድሟ ቢገላት እንደሚጸድቅ ስለሚማሩ አባቷ ቢገላት ኦርቶዶክስ ስትሆንበት እንደሚጸድቁ ስለሚነገራቸው ይሄን ነገር አድርገውት ሊሆንም ይችላል ብዬ ደግሞ በጥቂት አስባለሁ። ፍርሃቷ የሆነ ይሄን ነገር ያደረጋት። እስኪ ጥቂት ነገር ላሳያችሁ። السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። እስሟ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው እና ያየሁት ቪዲዮ ወላሂ ለአዚም እንግዲህ ይሄንን ብላናለች ቃል በቃል ራሷን ፊቷን አምናለች፣ ድምጿን አምናለች።
ንግግሩን ምናምን ነው ያላመነችው ማለት መልእክቱን ነው ያላመነችው እንጂ የራሴ ፊት ነው ራሴ ነኝ ድምጼ ራሴ ነው ግን ደግሞ እኔ ይሄን ነገር በፍጹም አላደረኩም እስከዛሬም ድረስ ኢንተርቪው ተጠይቄ አላውቅም አሁን ይሄ በመንፈስ ተነሳስቶ የተደረገ ነገር ነው ወይስ ደግሞ ምን ሊባል ይችላል ፌመስነት ለመሆን ተፈልጎ እዚህ ደረጃ ድረስ ተደርሶ ከሆነ ግን ልክ እንደዚህ ከፍ አድርጎ መነጋገሪያ ያደረገ ህዝብ ዝቅ ማድረግ ያውቅበታል እህቷ ጓደኛዋ ያለችውን ነገር ሰምተን እንመለስ ግን ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው ምንድነው ነገሩ ግን በስተመጨረሻ እኔም ስለዚች ልጅ ማቀውን ነገር ልናገር ይቺ ልጅ ረዲት ትባላለች ጓደኛዬ ነበረች እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው ወሎ ዩኒቨርሲቲ ስንማር 2 አመት ሙሉ አቃታለሁ 2 አመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው ምክንያቱም አብረን ቤተክርስቲያን እንሄዳለን አብረን እንመጣለን አብረን እንበላለን አብረን እንጠጣለን ጓደኛሞች ነበር ብዙ ሰዓትም አብረን እናሳልፋለን እኔና ልጅቱ ከተዋወቅን 2 አመት ነው ሙስሊም እንደነበረች ታወራይ እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች ይሄንን አውቃለሁ አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሼር ያደርግልኛል ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን ማንንም ሰው በእምነቱ አይደራደርም ማንንም ሰው ማለት ነው ግን ደግሞ ምንድነው ማዋሸት ይደብራል ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው በጣም ማርያምን በጣም እንዴ የርቃን ፎቶ ቢለቀቅልኝ ይሻላል ያንቺን የርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ ማን ላይ ይችላል ብለሽ ታስቢያለሽ ሲቀጥል ደግሞ ይሄ ሁሉም የተንጫጫኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው እንዴት ግን ቻልሽበት እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው እኔ በጣም ነው የገረምሽ መረጃው ያላችሁ ሰዎች መቼም በወሎ ዩኒቨርሲቲ ውስጥ ተመራ ከሆነ የምታውቋት ብዙ ሰዎች ትኖራላችሁ ብዬ አስባለሁኝ እንደዚህ አይነት ጥያቄዎችን ወይም ደግሞ እንደዚህ አይነት ነገር ሲፈጠሩ መረጃ ያላችሁ ሰዎች እባካችሁን ወዲያውኑ አድርሱና ነገሩን ጥርት ማድረግ ያስፈልጋል ያለበለዛ አንዱን ዘር ካንዱ ዘር አንዱን ብሄር ካንዱ ብሄር ማጣላት ማከፋፈሉ የበለጠ እየሰፋ ይሄዳል ገብቷችኋል አሁን ከማርያም ወርቅ ጋር ይችል ልጅ በተቻላቸው አቅም የሚፈልጉትን ነገር ላይ ያጠፉ ነው እንደውም ነጋሽ ሚዲያ ምን ሲል ሰምቻለሁኝ ጎንደር ነው ያለው አሁን በቅርቡ ይመጣል ኢንተርቪው ያደርጋለውና ስለሆነው ነገር በግልጽ ይነግረናል ሲል ሰምቻለሁና እዛ ላይም ገብተን የምንመለከት ነው የሚሆነው ምክንያቱም ማንንም ሰው ድራግ አርጎባት ነው እንደዛ ኢንተርቪው ላይ ያደርጋት የቻለው እና ራሷን አስቷት ነው ምናምን ነገር ሊል ይችል ይሆናል ገብቷችኋል ማንንም ሰው ወደ ኔጌቲቭ የሆነውን ነገር ለመውሰድና ወደዛ ለመሄድ በጣም መንገዳችን ምቹ ነው እንደዛ እንዳይሆን መረጃ ያላችሁ ሰዎች ብትልኩልኝ ቀድመን እነዚህ ነገሮች የመቋጨት የመግደል ነገር ይኖራል ሰው ስለሰው ሲያቦካ ስለሰው ሲፈተፍት ነው የሚውለው የምሬ ነው ትንሽ ያለፈላችሁ ከመሰለው በቃ ቆሞ ተነስቷል ለሰከንድ ለደቂቃ በራሱ ህይወት እንደዛ ቢቆም እኮ ስንት ነገር በሰራ የሰናወርን ግንብ አቆሞ ባንድ ቀን ያድር ነበር የምር ግን ራሱ ጋር ስትመጡ ተኝቶ ሰው ጋር ሲያየው ግን ያን ነገር በቃ እንደዚህ እንደቆመ ነው ሰሞኑን የእሸቱ ጉዳይ መቼም ሳይደርሳችሁ ቀርቷል ብዬ አላስብም አንዳንድ በጣም ጋጠወጥ የሆኑ ሰዎች አሉ በቃ ቢሰደቡ የማይከፉ እውነት ከአንደበታችን ክፉ ስድብ አውጥተን እንደዚህ ብለን ብንሰድባቸው እማንጸጸትባቸው ሰዎች አሉ ይሁላችሁ በመልአት ሆነው ስለሰው ሲያወሩ ላሳያችሁ እሸቱ ወንድማችንን በተመለከተ እሸቱ ሰሞኑን እያለቃቀሰ ነው ከሰርኩኝ ምናምን ይላል እና እንደ ፖዚቲቭ ነገር ለመናገር በጣም ሞክራለሁ በመክሰሩና ዶንኪ ቲዩብ ከጫወታ በመውጣቱ ግን እኔ በግሌ ደስተኛ ነኝ ሳይ ደስ ነው ያለኝ ገና የቤተ ክርስቲያን አምላክ ይፈርዳል ኮሚሽን ያስጀመርከው እኮ አንተ ነህ ቲክቶክ ላይ የነባሮክ የጡት አባት እኮ አንተ ነህ እሸቱ የምንረሳል መሰለ ይሄ
ሞኝ ክርስቲያን ይሄ ሞኝ ክርስቲያን ሾርት ሚሞሪ ቢሆንም እኔ ግን አልረሳልህም፣ ቂም ይዤብሃለሁ። ቤተ ክርስቲያን ላይ ቁማሪ አንተ እኮ ነህ። ጭራሽ ገዳምን ደፋሪ፣ ገዳም ምደፍር፣ የሰው ነውር አውጪ። ገና እግዚአብሔር ይመጣብሃል፣ ጠብቅ። ጓደኞችም እነባሩ ይኸውላችሁ አሁን ይሄ ልጅ ምላቱን ይዩት። በቃ በምላት አማክሮት እሱን እባክህ ወዳጄ እንደው እዚህ ቦታ ሄደን ትንሽ ኮሚሽን እንያዝ፣ እዚች ቦታ ሄደን ትንሽ እንዝረፍ፣ እዚች ቦታ ደግሞ እንዲህ ብናደርግ ጥሩ ነው ገንዘብ እናገኛለን ብሎ ያማከረው ሰው እንኳን እንደዚህ ያወራ አይደለም። ተያይተው ተገናኝተው የማያውቁ ሰዎች ይቀርና ለውድቀት ሰውን ለመጣል ይሄ ልጅ ግን ታውቁታላችሁ። የሚያውቀው ሰው እንደው ታውቁታላችሁ። አላውቀውም ያላችሁ ሰዎች እግዚአብሔር ይስጣችሁ። አይታወቅም። ለምን? ስለማይሰራ ስላልሰራ ስላልተለወጠም ስላለወጠም። ግን በዚህ ልክ ያወራል። ይኸውላችሁ ይሄን ክፍታፍ እንኳን ሁሌም ሰምተነዋል። እሸቱ የምትለው ሌባ እዛ የገዳማት አባቶች ላይ የገዳማት ልጃገረዶች ላይ ሙቪ አስመስሎ እየሰራ ይሄ ዝምባም ገዳማትን መሸቂያ አድርጎ ፖለቲካ ውስጥ ገብቶ አርሲ ላይ ለሞቱት አንድ ድምፅ ሳይሆን የሌባ በኦርቶዶክስ ስም ነጠላ እያደረገ ይሸቅልበታል። እንደዚህ ናቸው ሆዳሞቹ፣ እንደዚህ ናቸው እርኩሶቹ። የገዳማትን ህይወት አውጥተው አባቶች ተናግረዋል። ድርሽ እንዳትል ተብለሃል። ምን አባክም አታረግም እዛ ሄደ ይቅርታ። አሁን ስድብ ስለሆነ ነው ተውት፣ ይቋረጥ። ይሄ አይጠቅመንም። እሸቱን የተቃወሙትን ሰዎች እስኪ ዲቴል ትንሽ የአንድ ሰከንድ 2 ሰከንድ እንደው ወስዳችሁ አስቡት። እነማን ናቸው? ቤተክርስቲያንን የሚቃወሙ ሰዎች ናቸው። ቸገረኝ፣ አሁን እንደዚህ ሆንኩኝ፣ 30 ምናምን ሰራተኛ ላሰናብት ነው ሲል ወደቀ እሰይ ደግ ያሉት ሰዎች ኢምፐርሰናላቸውን ገብታችሁ ቼክ አድርጓቸው። እንደዛ ያወሩትን ሰዎች ችግር ያለባቸው ቅድስት ቤተክርስቲያን ላይ ችግር ያለባቸው ሰዎች ናቸው። እቺ ታስታውሷታላችሁ? ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬዝ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባርር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በልህ? የኢትዮጵያ ህዝብ ባይዘዌ 31,000 ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ፣ ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውለው ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። የምር ግን ማለት ነው ወይ ማናውቀው የሆነ ኔጌቲቭ ቲንከር የሆኑ ሰዎችን ሰብስቦ የሚከፍላቸው ሰው አለ ወይ ደግሞ ይሄ እንዴት ነው እንደ ቫምፓየር የሆነ ወቅት ላይ እንደዚህ አይነት ነገር ካላደረጉ ኔጌቲቭ ቲንከሮች ካልሆኑ ሰው ላይ የሆነ መርዛቸውን ካረጩ በሰላም መኖር የማይችሉ ሰዎች ያሉ እስኪመስለኝ ድረስ ይሰማኛል። ያለበለዛ እንደዚህ ከሰው ህሊና ውስጥ እንደዚህ አይነት ነገር ሊወጣ አይችልም። እሸቱ ባሰራቸው ገዳማት ላይ ባሳነጻቸው አብያተ ክርስቲያናቶች ላይ መልስ ሰጥቷል።
ለምንድነው ዝም ያላችሁኝ? ሰራተኛ ላባረር ነው ስል አይዞህ እንኳን እንዴት አትሉኝም ብሎ የጠቀሳቸው ቦታዎችና ሀገራት ገዳማቶች አሉ። እነሱን ቦታዎች እንኳን እንዴት ሆንክ አይዞህ እንዴት አትሉኝም ብሎ ሲናገር በእውነት ያን ነገር እኔ 10 ሚሊዮን 20 ሚሊዮን 8 ሚሊዮን ምናምን 5 ሚሊዮን የሆነ መኪና እህል የሆነ እቃ እንደዚህ አምጥቼ ስሰጣችሁ በእውነት ከዶንኪ ቲዩብ ኮሚሽን ወስዳችኋልን? ኮሚሽን እኔ ብዬ ወስጃለሁን ብሎ በግልጽ ነው የተናገረው። እንግዲህ ካላችሁ አለ ደግሞ መጨረሻ ላይ የምር እኔ ከናንተ ኮሚሽን ወስጄ ከሆነ ባላችሁበት ቦታ ዝም በሉና አሳልፉት። ኮሚሽን ያልወሰድኩ እንደሆነ ግን እጠብቃለሁ። አይደለም እናንተን ወንድሜ የመቄዶንያውን ቢንያምን እንኳን እጠብቃለሁኝ። ስለዚህ የኔ እውነትና ውሸት እዚህ ጋር ነው የሚረጋገጠው ብሎ ፍርጥ። ይሄ በህልውናው ላይ በማንነቱ ላይ በዩቲዩብ አካውንቱ ላይ ትልቅ ገመድ ማስገባት ነው። በእውነት ሰዎቹ አውቀው እንኳን ቢቀሩ ይሄንን ልጅ ሰው አያደርገው። እኔ ከተናገራቸው ውስጥ በጣም ቀልቤን የወሰደውን ነገር ላሰማችሁ። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀነስን። አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጤስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስብሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁን። እሸቱ ወንድማችን በእውነት እግዚአብሔር ይሁንህ ይድረስልህ እላለሁ። በዚህ ልክ ሀዘኑን፣ ችግሩን፣ መከራውን ለሰፊው ህዝብ እዚህ ያደረሰኝም እናንተው ናችሁ ብሎ እዚህ ያደረሰውም ህዝብ እንደሆነ አይተን እሱም የተሰጠውን አደራ እንደ ሰው እንደው ምሉ አይኮንም አይደል? እንደ ሰው የቻለውን ያህል ደርሶ እዚህ ደርሷል። አሁን ደግሞ ቸገረኝም ያለው እሱን ነው። ሰራተኞቹን ላባረር ነው ሲል ዝም ብሎ አይደለም። የሚበሉት የሚጠጡት ቤተሰብ ያላቸው 2 3 4 ልጅ ያላቸው ሰዎች አሉ። ስለዚህ እነሱን አባረረ እኔስ ከህሊናዬም ከምኔም ነው መጣላው ነው። እንዲህ ብሎ ችግሩን አውጥቶ ስለተናገረ የሰጣችሁት መልስ ሲያሳፍር፣ ስታሳፍሩ በእውነት አንዳንድ ሰዎችማ በጣም ነው የምታሳፍሩት። እውነት እኔ አፍሬባችኋለሁ። በዚህ ልክ እንዴት እንደዚህ የወረደ ነገር እንደሚኖራችሁ አላውቅም። ለምንስ እዛ ድረስ እንደምትደርሱ ሚደንቅ እኮ ነው በእናታችሁ። አንድ ሙስሊም ወንድም እንደው በእናታችሁ ምን ብሎ እንደነገረው እንዲህ ነው ማሰብ ያለብን ብዬ ስለማስብ የተናገረውን ነገር ላሰማችሁ። በቃ ጨርሻለሁ። መርሐባ፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እንዳጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቆ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወድህ የምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገርህ ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ከአንተ በላይ አውቄ አይደለም ወይንም ከአንተ በላይ የተሸየ አይደለም፣ ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ
በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገር። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱን መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብረው የሚሰሙ ማን አሉ መሰለ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችም ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይሄን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና እጅግ ኮሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለስ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይህን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሎ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ተጥሰ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። ሐቀኛ ስንሆንና በምናደርገው ነገር ላይ እርግጠኛ ስንሆን የምንናገረው ልክ እንደዚህ ልጅ ነው። ሙስሊም ነው፣ ኦርቶዶክስ ነው እሸቱ። ይሄ ልጅ ሙስሊም ነው። የነገረበት የገለጸበት መንገድ ግን ደስ አይልም። አያችሁ፣ ወንድማዊ የሆነ ምክር ስትሰጡ የማታገኙትና የማታወሩት ሲሆን ይደርሰዋል በማለት እንዲህ ያለ መልካም የሆነ ምክር ታመክራላችሁ። ሰው ግን በዛች በውድቀቱ ላይ የያዛትንም ሰብሮ ጭራሽ መቀመቅ መክተት ነው የሚፈልገው። እና እንደው ከዚህ አይነት ነገር ውስጥ እግዚአብሔር የወጣን ያድርገን። በእውነት ዲያቆን ዘማሪ ማን ነው ስሙ? አካችሁን አካውንት ስሙን ጻፉልኝ ከስር የተናገረውን ለሱ ያስቀመጠውን ነገር ላሰማችሁ። ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬ የመጣሁት አንዳንድ ሀሳቦች ሲነሱ በነበሩበት በኮሜዲያን እሸቱ ሀሳብ ላይ ነው። ምናልባት የማውቀውን ብናገር
አንዳንዶችን ክስተት ለመጠበቅ ያስችላል ብዬ አስቤ ነው። የኮሜዲያን እሸቱ ሁላችንም እንደምናውቀው እጅግ በጣም በጎ ብዙዎችን የሚያግዝ የሚረዳ ወንድም ነው። ከዛ በተጨማሪ ደግሞ እኔ በቅርበት ደግሞ እንደማውቀው እጅግ በጣም ሰው አክባሪ ትሁት ማለት በሚዲያ ካልተገለጸው በላይ ሌላ ማንነት ያለው ወንድም ነው። በጣም ሰው አክባሪ ነው፣ ትሁት ነው፣ በጣም በጎ ሰው ነው። ግን ያው ሁሉ ነገር ሚዲያ ላይ አይወጣም። ያው ሚዲያ ላይ ወጣው የተመጠነው ነው። በዛ ልክ ደግሞ አንዳንድ ሰዎች ደግሞ በጣም ጥቂቶች ማለት ነው ያልተረዱት እንዳለ አይቻለሁ። መልካም ነው። ዘማሪያችን ጥሩ ገለጻ፣ ጥሩ ድጋፍ ነው ያደረክለት እና የምር የተደረገላችሁ ሰዎች እንደው ያልተደረገላችሁ እኔ እሸቱን በአካል አግኝቼው አላውቅም እና አንድ እንደ ኢትዮጵያዊ ሰው ኢትዮጵያዊ ወንድሙ ሲወድቅ አይዞህ እንደሚለው ነው ይሄንን ቪዲዮ እየሰራ ያለሁት እንጂ። ስለዚህ እንደው እሸቱ ወንድሜ አይዞህ እግዚአብሔር ካንተ ጋር ነው። የቆምክላት ቤተክርስቲያን ከጎንህ እንደምትቆም ባለሙሉ እምነት ነኝ። ያሰራኸው ቤተ መቅደስ በሙሉ ክርስትና ስምህን ሳያነሳ አይውልም። የዘነጉ ሁሉ ያስታውሱልህ። በእግዚአብሔር ፊት የማይፋቅ ዘላለማዊ የሆነ ጽድቅ ሰርታ አስቀምጠሃልና ያ ነገር ዋጋ ሆኖ ይክፈልህ። እኛ እስካሁን ድረስ ኮሚሽን እየተቀበልክ እንደምትሰራ እንጂ የምናውቀው ኮሚሽን አለመቀበልህን እኛ አናውቅም ነበር። አየህ፣ በስውር የሰጠኸውን እግዚአብሔር አሁን ደግሞ ጊዜውን ጠብቆ በገሃድ ላንተ ያድርግልህ፣ በገሃድ ይስጥህ። ሳናውቅ በድለንህ ይሆናል፣ ሳናውቅ አጥፍተን ይሆናል። በእውነት ግን በቃ ይቅር በለን እና እግዚአብሔር ከመጣብህ ነገር በሙሉ ይሰውርህ። አንድ እህቴም ቆንጆ ነገር ተናግራለች። ጨረስኩኝ። ዓይንህን አውጥተህ ስትሰጠው ኧረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ጥሩ አድርጋ እሷም ነግራናለች እና ልናግዝ ይገባል ባይነኝ። በመጨረሻ ማስተላለፍ የምፈልገው መልእክት በአርሲ ዙሪያ ላይ መንገድ የጀመረን ሰዎችን አብራችሁን ያላችሁና ስለ አርሲ ስናወራም የምርም አሁንም ድረስ ጆሮ ሰጥታችሁ የምትሰሙን ሰዎች እግዚአብሔር በያላችሁበት ይጠብቃችሁ፣ ሰላማችሁ ይብዛ ብዬ ለመንገር እንደው ለመመረቅ እሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ መርሃ ግብር ተገናኝተን ደግሞ ዳግም እስከምንማማር ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩኝ። Ciao.